አንቺ ልጅ ምግብ አታበያትም እንዴ? እጇን እየጠባች ነው። ምግብ እኮ አንተ በዚህ ወር ከ6 ወር በኋላ ጡጦ አታጠቢያት። ልጅቷ እኮ እንደውም ቶሎ ቶሎ አድጋለች። ቡቡዬ ምናልባት ያው ያዛ አላደረክ ከሆነ በሚለው ነዋ። ጡት አላጠባሻትም አላለም አባትየው። ከ6 ወር በኋላ ነው የሚበሉት። የኔ አንበሳ ደህና ነሽ? የብሩክ አንበሳ እንዴት ነሽ? ደህና ነሽ? አንበሳዬ አላልካትም ጭራሽ። አይ ቡቡሻ ደህና ነኝ ቢያ ታያለሽ። ቅንድቧን ሰቅላ ምናምን እንዴት ብትደፍር ነው ቅንድቧን ሰቅላ መስቀው? ቡቡዬ እንዴ ጭራሽ አባቷ ላይ ትስቃለች። በጣም ነው የሚገርመው በዚህ ልክ ቅንድብ ሰቅሎ መሳቅ። እኮ ሰው ገና አለመለየቷን ነው የሚያሳየው። ገባሽ? ከዚህ በኋላ ደግሞ ምን አክል ልትለይ እንደምትችል ደግሞ ሞቀልብ። ከዚህ በኋላ ወይ ሰው መለየት ያልቻለች ልጅ ነው ጋሪ ገዝታችሁ ጋሪ ላይ ስታስቀምጧት ሳይክል ላይ የነበረው። ሲቀጥል ደግሞ ምግብ እንኳን ያልጀመረች ህጻን ልጅ። ወይኔ እናንተ ልጆች ግን እንዳረኩላችሁ ሮማንቲካችሁን ስሯል አርፋችሁ። ውሸት ነው የሚለው ሙዚቃ ተመችቶኛል። ዛሬ ስንት ሰው ታቀፋት። አጎት ይሻላልም ብሩክ ፍፄ ተራ በተራ ሁሉም አዳረሱት። አንቺ ልጅ ታድለሻል። ፌመስ ጋር ገና በህፃንነትሽ ፌመስ አባትሽ ደስ ሲል ኢቫና ብሩክ አለማየሁ በየነ ደስ ሲል ጋይስ የዛሬው ቪዲዮ ማለት ነው ምንም ሐሳብ አስተያየት የሚሰጥበት ነገር የለም። ግን ማለት ነው ካሰብኩና ቤተሰቦቼ እንዴት ቀረች ብለው ማጨነቃቸው አይቀርም በሚለው ነው የመጣሁት እንጂ ምንም ሐሳብ የሚሰጥበት ነገር የለም ማለት ነው ጋይስ። ምክንያቱም ሁለት ቪዲዮ ሲሰሩ ለሐሳብ የሚመች አይነት ቪዲዮ አይሰሩም። ግን በዚች መካከል አንድ ነገር መናገራት ነገር አለችኝ። ቤተሰቦች ሰላም ጤና ይስጥልን። የኛ ወደ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። 1000 አልፌ 2000 ልገባ ነው። ቤተሰቦችዬ በጣም አድርጌ አመሰግናለሁ። እጃችሁ ይባረክልኝ፣ ፈጣሪ በያላችሁበት ይጠብቅልኝ። እግዚአብሔር እጃችሁን ይባርክላችሁ። ማርያም በጣም ደስ ብሎኛል። አመሰግናለሁ። ቴንኪው። ሰዓቴም ሊሞላ 500 ነው የቀረኝ። እንግዲህ 4000 ሰዓት ነው የሚያስፈልገው ታውቃላችሁ። 500 ነው የቀረኝ። በዚህ በቅርቡ ሞላለሁ እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ ዛሬ ቡቡዬ እንደምታዩት ልጁን እንግዲህ የተከራየላትን ቤት እናቲቱ አልፈልግም፣ እኔ የምፈልገው አንተን ነው። ምክንያቱም ልጅቷ አንተን በመጣህ በሄድክ ቁጥር ነፍስ እያወቀች ስትመጣ ልጄ ሆዷ መባባቱ አይቀርም። ስለዚህ አልፈልግም ካልክ አባትነቱን ገና ካሁኑ እንድታይ አልፈልግም። ወደፊት ነፍስ እያወቀች ስትሄድ ግዴታ አምጭልኝ ማለቷ ስለማይቀር ካሁኑ አባትነቱን ቆርጠህ የማታምንበት ከኔ ጋር ማትሆን ከሆነ ከጎን የማትሆን ከሆነ ልጅቷ እንድታቀህና እንድታይ አልፈልግም እያለች ነው እንግዲህ እዩ ማለት ነው። ሃይማኖት ታደሰ ደግሞ እሺ ምንድነው የምትፈልጊው? ከህይወታችን ውጪ በቃ እንኖርበት። እኔ ካሁን በኋላ በብሩኬ ውሳኔ ምንም ይሁን ምን ከጎኑ ነኝ፣ አብሬው ነኝ እያለች ትገኛለች ማለት ነው። የኛ ወድ ቤተሰቦች ይቅርታ ስፒከሬ ነው እያለች ትገኛለች። እንግዲህ እንደምታዩት ብሩኬ ግራ የተጋባ ሰው መስሎ ቤቱ ያምራል፣ ቆንጆ ነው ተብሏል። እንግዲህ ፔንሲዮን ቤት በጣም ደስ ይላል ጋይስ። ግን መፍረሱ ጥሩ ነው። ምክንያቱም ጀስት ይሄ ፔንሲዮን ነው እንዴ። እኔ የሚገርመኝ ከቪዲዮ አቀራረጻቸው ህፃኗ ልጅ እንዳትታይ በስማም እንዴት ውርግብግብ እንደሚያደርጉት ካሜራማኑ ቤካ በዚህ አጋጣሚ ዞር ስትል ማለት ነው አንገቷን የደገፉ መስለው በእጃቸው ንቅ ያረጓታል፣ ፊቷ እንዳይታይ ማለት ነው። ኤሬሚጦ እኮ ነው የምትመስለው ህፃኗ። ይቀር ይበላይ ፈጣሪ፣ ወልጄ ሳልጨርስ ግፋወሮ መልኳን የተናገርኩት ብሩኬ እንዳትታወቅ ነው። ለምን ሃይሚም ብሩኬም እንደምታዩዋቸው ሰልክክ ያለው አፍንጫ ባይዘወይ ብሩኬም ቆንጆ ነው፣ ጸዳሉ ደስ ይላል የምላችሁ። የህፃንነቱ ያለው ፎቶ ያምራል። የሃይሚም እንደምታዩት ቅጥን ብላ ፊቷ የሆነ ረጅም የሆነ ነው በልጅነቷ ማለት ነው። አይታችሁት ከሆነ እቺ ህፃኗ ግን ማለት ነው ድፍጥጥ አለች ናት። ድፍጥጥ ህፃን ስለሆነች ማለት ነው። እና እዩ ደግሞ እንደምታዩት ለምቦጭ እንጎቻው ናት። የኔ በጤ ለምቦጭ እንጎቻ ናት እዩ እንደምታዩት። ጸጉሬ ወደዋለች፣ ጸጉሬ ወርዶ ብላ ደግሞ እየነካቻት ነበር በጎን ማለት ነው። ባሽሞር ማለት ነው። ፍፄ በዚህ አጋጣሚ ጸጉሩን አንዴ ቀይ አንዴ ጥቁር ያደርጋል።
አጎት ሆኗል። እንግዲህ በቅርቡ ሀይሚዬ አጎት ልታረገኝ ነው ብሎ ሸር አድርጎ ጭራሽ ብሩኬ ሼር ቢያረግስ። በዚህ አጋጣሚ ብሩኬ ገጥሞለታል። ምክንያቱም ከየትም ከየት ወልጄ ባመጣ ሲል ነበር እኮ በድራማዎቹ መሀል በፕራንኮቹ መሀልና ያን ነገር አደረገ። እውነት ለመናገር ወልደህ አመጥተህ አሳየን። ጎበዝ ነህ። በዚህ አጋጣሚ ማለት ነው። በአየር ላይ ሆነ እንጂ የተጸነሰው ጽንስ በአካል አልሆነም እንጂ በብሉቱዝ ሆነ እንጂ በብሉቱዝ ልትሰሚን ነው ወይ? የኛን ፍቅር የኛን ፎንቃ ለምን አብረሽን ትኖሪያለሽ አላለችም ሃይማኖት ታደሰ። እውነት ግን አሁን ያስችልሻል ሀይሚዬ፣ ተይ እንጂ የማይሆን ነገርማ አታውሪ። እሳትና ጭድ አንድ ቤት ቁጭ ብሎ ኧረ በስመ አብ። ካሁን አሁን እኔን አየኝ ካሁን አሁን እዩን አያት እያልሽ ኧረ የማይሆን ነገር። እዩ ግን ምን አይነት ውሳኔ እንደወሰነች እውነት ግራ ያጋባል። የሚያስጠላ ነው። ምን እንደምፈልግም አይታወቅም። እውነት ለመናገር ታፈቅረዋለች። በቃ ብሩኬን ማግኘት ትፈልጋለች። በልጇ ሰበብ አድርጋ መያዝ ማሰር ትፈልጋለች። ብሩኬ ደግሞ አይፈልጋትም ማለት ነው። እንደዚህ አይነት ኬዝ ነው እያሳየች ያለችው። እንግዲህ በቪዲዮ መሀል እንግዲህ ያው አንድ አባት ልጁን ከፈለገ ለልጁ መስዋዕት መክፈል ያለበትን እስከ ጥግ ድረስ ሄዷል። ግን ደግሞ እናቲቱ ማትፈልግ ከሆነ እናቲቱ የመጣችበት መንገድ መጥፎ አንገል ከሆነ የልጅቷንም ዕጣ ፋንታ የልጅቷንም ተስተካክሎላት አባትነቱን አውቃ እንዳትኖር እናት አንዳንዴ እንቅፋት ትሆናለች። ያን ነገር ነው እንግዲህ ዛሬ በዩ የተረዳሁት እኔ ማለት ነው። ሳይ ማለት ቪዲዮ በሚያስተምረኝ ደረጃ ስረዳው ማለት ነው። ይሄንን ቆሻሻውን ነገር እንተውና ማለት ነው። ምክንያቱም አንድ ቤት ሆነን እኔና እሱን ፍቅር በብሩት ልትሰሚ ነው ወይ? ጨጓራ መቃጠሉን ትሰሚዋለሽ ታይዋለሽ ምናምን እሱን አምናበት መሰለኝ አብራ የምትሆነው ማለት ነው። ግን እሷ ምን ይታወቃል አብሯት የሚሆንበት መንገድ እኮ ልታስተካክል ትችላለች። ልጁንም አምኖ ይቀበለኛል ብላ እኮ ፎክራ ነበር። ተሳክቶላታል፣ እሱም ሆኖላታል። እያያችሁ ነው። ምክንያቱም እንደዛ እንደ እንጨት እንደ ቆሻሻ የተጠላ ሴትዮ ሰላም እዩ እንዴት ነሽ ተብላ እኮ ተጨብጣለች። አያችሁ አይደለ? ድሮ የተገፈተረ ሴት ማለት ነው። ስለዚህ ነገ ደግሞ የልጁ እናት ስለሆነች ምንም እሷን የማያቀርብበት መንገድ የለም። ይሄን ስላችሁ ታዲያ ሀይሚን ይጠላታል ማለት አይደለም። ሀይሚን ትክክለኛ ፍቅረኛው እንደሆነች አድርጎ ነው በቃ የሚናገር ያለው። ትክክለኛ ፍቅረኛውም እንደሆነችም እናውቃለን። ግን ደግሞ በድራማውም ከሷ ውጪ ወደ ውጪ የሚል አይነት ስሜት ነው ያለበት ማለት ነው ብሩኬ ጋር የምናየው ነገር። ሀይሚ ደግሞ ህፃኗን ተሰጥቷትም ማሳድጊ ብትባል ደስተኛ እንደሆነች ብሩኬም እንደዛው። ምክንያቱም ምንም ከናንተ የምፈልገው ነገር የለም። በፊትም እኔ ጎዳና ያለም የምኖረው ቤት እኖራለሁ፣ ቤት አለኝ። ካንተ ቤት አይደለም ፈልገው፣ ካንተ ገንዘብ አይደለም ፈልገው ብላለች። እንትናም ከዚህ በፊት ሀሰንም የምትፈልጊው ነገር ገንዘብ ይሰጥሽ ሲባል እኔ ገንዘብ አይደለም ችግር ይብላለች። እንግዲህ በግልጽ በቃ ብሩክ ከኔ ጋር እንዲኖር ፈልጋለሁ አይነት መናገር ነው የከበዳት እንጂ ሁሉንም ስር በስር መንገድ ለመንገድ ሄዳ አዳርሳለች ማለት ነው። እንግዲህ ያው በመሃል ፍፄ ለልጅቷ የምታስቢ ከሆነ የሚሉትን ነገር እሺ ብለሽ አምነሽ ተቀብለሽ እዚህ ቤት ኑሪ ነው እያሏት ያሉት። ግን ማንኛውም ሰው ማለት ልጁን እንደዚህ አምኖ ከዛ በኋላ ደግሞ እንደገና ሌላ ስቃይ መድረስ የለበትም ብዬ አምናለሁ። ለወንዶች ዛሬ የተረዳሁት ነገር ከእናቶች ማለት ነው። እዩ አሁን በዚህን ልክ እምቢ ማለት አይጠበቅባትም። ምክንያቱም ያንድን ህፃን ልጅ አባትነቱን ተወጥቶ አባትነቱን አምኖ ለሷ በሚያስፈልገው ነገር ሁሉ እኔ አለሁ እኔን ጠይቂኝ ብሎ አምኖ ወደሷ እስከቀረበ ድረስ እናት ያላትን አስተዋጽኦ መክፈል አለባት። እዚህ ጋር የፈለገ ነገር ተበድላም ቢሆን ማለት ነው። እዩ ግን አሁን እያሳሰባት ያለው ስለ ልጁ ሳይሆን ስለ ራሷ ብሩክን በምታገኝበት መንገድ እንዴት ነው የሚለውን አይነት ያን ወጥመድ ነው ስታስተካክል የሚታየው እንግዲህ እዩ ጋር ማለት ነው። ይሄ ከእናትነት ባህሪና ከእናትነት ስታይል የወጣ ባህል ነው። ተኮራተፍኩ። ከእናትነት የወጣ ባህል ነው። እንኳን ልጁን አመነልኝ ብላ አንዳንድ እናቶች ደስ ብሏቸው አባትነቱን በማመኑ ብቻ ብዙ ኃላፊነትን ተወጥተው ልጅ ለማሳደግ ፈቃደኛ ይሆናሉ። እዚህ ጋር ግን ዛሬ ያየሁት እዩ ጋር ያው ከሱ ንብረትም ገንዘብም ምንም እንደማትፈልግ ግን ደግሞ የአባትነት ፍቅሩን እያለች በልጇ እያሳበበች በደንብ ታፈቅረዋለች። በድጋሚ ወንድ ልጅ እንደምትወልድለት እርግጠኛ ሆና ነው እሱን የምትፈልገው ማለት ነው። ምክንያቱም ሀይሚን ታፈቅረዋለሽ ወይ ብላ ሁሉ ጠይቃታለች። እንግዲህ ሀይሚ ደግሞ ባታፈቅረው 2 አመት ሙሉ አብረው አትኖርም። 2 አመትም አልፎ 3ኛ አመት ላይ ገብተዋል። ኦልሬዲ 3 አመቱም ሊያልቅ ነው። እንደገናም ደግሞ ያው ከሃይማኖትም እርጉዝ ነች። እንግዲህ ሀይሚም ይሄ ነገር ግን ሲደብረኝ ጋይስ መጠቀም ራሱ አልፈልግም። ምክንያቱም እዚህ ጋር የዩ ልጅ አለች እየተባለ እንደገና ደግሞ ይችኛዋ ሚስት እርጉዝ ነች ሲባል በጣም ነው የሚደብረኝ ቃሉ ራሱ ማለት ነው። ግን እኮ ሀይሚ እርጉዝ አይደለችም ጋይስ፣ ግን ቃሉ ይደብረኛል። ለምን እንደሆነ አላውቅም።
ያው ማለት በሃይሚና በብሩኬ መካከል እንደዚህ አይነት ነገር ስለሚያስጠላ ነው። ግን ደግሞ እዚህ ጋር ያለው ነገር ደግሞ እውነታውን ስነግራችሁ ደግሞ ያው የሚያስተምረው ለህፃናቶች አባቶች መስዋዕትነት መክፈል እንዳለባቸው ነው። ሌላ ምንም አዲስ ነገር የለውም። ስለዚህ ሃይሚዬ በዚህ ልክ የታገሻት አንቺ ምንድነው ጥጓና ሲጃት አጣፍሪያት አላጊያት አጋጥሚያት የምትሉ ሰዎች ይሄ ደግሞ የጉልበት ጉዳይ አይደለም። ይሄ ማንኛውም ሃይሚም ነገም ቢያጋጥማት ሴት ልጅ ናት። እንደዚህ ነው በቃ ማንኛችንም ሴቶች የሚያጋጥመን ህይወት ነው እዩ አሁን እያሳየች ያለችው እንጂ እኔ በፊት በጣም እዩን እቃወማት ነበር። ከንክች ያለ ንግግር ነበር የምትናገረው። አሁንም እንደዛው ናት። ግን ለሚዲያውም አዲስ ስለሆነች እንደገናም ደግሞ የተሰጣትን ካራክተር ስለሆነ እኔ አሁን ላይ ምንም አትመስለኝም። ሲቀጥል ደግሞ በብሩክና በሃይሚ ዩቲዩብ ቻናል ላይ ስለሆነ የምትመጣው ምንም ቅር እያለኝ አይደለም። ሄዱበት፣ ስሩበት፣ ይመቻችሁ። እንዲሁም ደግሞ የሃይሚ ቻናል አደጋ ላይ ነው ምናምን ስትሉ አይቼ በጣም ደንግጬ ነበርና አሁን ቅድም ስገባ እስከ መጨረሻ ድረስ ማስታወቂያ ይገባል። ማስታወቂያ ከገባ ደግሞ ምንም ችግር የለም ማለት ነው ቤተሰቦች። ምክንያቱም የቻናል ማጣት እኔ ስላየሁት ለማንም እሱን አልመክርም። እንኳን አይደለም ኢትዮጵያ ለሚኖር ሰው እኛ እንኳን ማለት ምንም ያህል ዋጋ ብንከፍልበትም ገንዘብ ባናወጣበትም ደክመንበታል፣ ለፍተንበታል፣ እንቅልፋችን አጥተንበታል። ይሄ ሲሆን ደግሞ በጣም ነው የሚከብደውና ቅድም እንደዛ ስታወሩ ሰምቼ እስኪ መሽ ነበር ግራ ይገባኝ። ያው የተለቀቀውን ቪዲዮ ደጋግመን ስለምናየው አንዳንድ ጊዜ ማስታወቂያ አይመጣልንም ደጋግመን ስለምናየው ማለት ነው። የተለቀቁት ቪዲዮዎች ግን ማስታወቂያ ከገቡላችሁ ቻናሉ ጤነኛ ነው ማለት ነው። ስለዚህ እስከ መጨረሻው አይቻለሁ። ማስታወቂያ ገብቶልኛል። በጣም ጤነኛ ነው። የሃይሚ ቻናል እንደዚህ ሆኗል እያላችሁ የምታሽቃብጡ ሰዎች ከራሳችሁ ጋር ብትሆኑ በጣም ጥሩ ነው። ምንም አልሆነባት፣ አታሟርቱባት። እየሰራችበት ነው። በባለፈው በብሩክ ሁለት ቪዲዮ ተለቀቀ በተከታታይ። አሁን ደግሞ በሃይሚዬ 2 ቪዲዮ ተለቀቀ። ባይዘው እኔም እንደዛ 2 ቪዲዮ በብሩክ ሲመጣ እኔም ደንግጬ ነበረ። በነገራችን ላይ ያው የደረሰብኝ ነገር ስለሆነ ብዬ ነው። ስለዚህ ሌሎቻችሁም እንደዛ የምታስቡ ሰዎች የሃይሚ ቻናል ምንም አልሆነም፣ ሳታሳልፉ እዩላት። ማስታወቂያውን ሰብስክራይብ አድርጉላት። እንግዲህ በቅርቡ 350 ትገባለች ብዬ ተስፋ አደርጋለሁ። ብሩኬም 400 ይገባል ብለን ተስፋ እናደርጋለን። 20 ምናምን ነው የቀረው። እንግዲህ ያው በቅርቡ ደግሞ እውነታው የሚታወቅ ይሆናል። ካሁን በኋላ ምን ብለው እንደሚመጡ የምናውቀው ነገር የለም። ባይዘዌይ ከእዩ ካሁን በኋላ ምን እንደምታረግ አላውቅም። እንግዲህ ሃይሚ እንኳን ያንተን ውሳኔ ወስን እንጂ በህግም ቢሆን እኔ ጠይቃታለሁ። ብቻ ያንተ ውሳኔ ብቻ አንተ ያመንክበትን ነገር አድርግ እንጂ እኔ በህግም ቢሆን እሷን ለመጠየቅ በጣም ዝግጁ ነኝ። በማንኛውም ውሳኔ እኔ ከጎን ነኝ ብላ እንግዲህ ሃይሚ ቆርጣ ወስና ከብሩኬ ጎን ለመሆን አስባ ተነስታለች ማለት ነው። እዩ እንግዲህ የምታመጣው ነገር ምን እንደሆነ አይታወቅም። ነገር ግን ህፃኗንም ፊቷን አያሳዩንም። ቤትም ሲገቡ ገብተናል ነው እንጂ ያሉት ከየት መግቢያ ከየት መውጫ አላሳዩንም። ቤቱን ተሰርቶ ይሁን ተከራይቶ ይሁን አላወቅንም። ጀስት ያየነው የጥርስ ክሊኒክ የሚመስል አልጋው ልክ እንደ ፔንሲዮን ተስተካክሎ የተነጠፈ ቡታጅራን የሚመጥን አይነት አልጋ እንደዛ አይነት ነው ያየነው ማለት ነው ቤተሰቦች። ሌላ እንግዲህ ምንም አዲስ ነገር የለኝም። ዛሬ ይሄን ያህል ካብራራው ስለ ቪዲዮ ምንም ቅር አይለኝም። ምክንያቱም ሳልናገር የቀረብኝ ነገር አለ ብዬ አላስብም። ምክንያቱም እዩ ጋም ብሩክ ጋም ያለውን ስሜት አይቻለሁ። ምንም አይነት ነገር እንደሌለ ዛሬም ነገም አስረግጠን እየተናገርን በቪዲዮዎች መሃል አንጠፋም ማለት ነው የኛ ወድ ቤተሰቦች። ሌላው እንግዲህ ቅድም በለቀኩት ቪዲዮ እቺ ልጅ እኮ ከብሩኬ ጋር ሰርታለች ምናምን ብላችሁ ነበር። ሚስጥር ነው፣ እሱን አስቀምጡት። ሌላ ቦታም አለ የሆነ ቦታ ላይ ማለት ነው። የሆነ ጊዜ ላይ የሆነ ሰው ታዩታላችሁ። እስከዛው ገንዘብ ብላችሁ ጠብቁ፣ አታሽቃብጡ ለማለት ያክል ነው። ከዛ ውጪ በቃ ሌላው እንግዲህ በቃ መጣጣፍ አለበት። ካሁን በኋላ ስራና ስራ ብቻ ነው። በቃ ካሁን በኋላ ሰርግ ደርሷል። ድግስ ነው እንዴ! ትቀዳላችሁ እንዴ? እና የዩ እውነታ መቼ እንደሚወጣ ፈጣሪ ወቀው። አሁንም ቢሆን ድጋሚ የዲኤንኤ ምርመራ በድብቅ ወይም በተለያየ ነገር ካልተደረገ ከሁለት አንዶቹ ካልነቁ አሁንም ቢሆን ገደል እየገቡ ነው ሃይሚና ብሩኬ ማለት ነው። በዚህ አይነት ከቀጠሉ በድራማው መልክ ነው የምላችሁ፣ በትክክለኛው አይደለም። በድራማው መልክ ግን አንደኞቹ ነቅ ሆነው ለምን አናጣራም የሚለውን ነገር ለምን አያደርጉም? እኔ እኮ እሱ ነው አሁን ግራ ያጋባኝ ነገር። ብሩኬ ባለበት ነው ሃይሚን የምትሄደው፣ ሃይሚን ባለችበት ነው ብሩክ የሚሄደው እና ትንሽ ከባድ ነው። ለማንኛውም መቻችሁ ጨረቃ ፋሚሊ፣ ወዳችኋለሁ። ባይ